ድርሳነ መስቀል ዘወርሃ መጋቢት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በመጋቢት ወር የሚነበብ የመስቀሉ ድርሳን ይህ ነው። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ይቅርታውና ቸርነቱ የከበረ መስቀሉ ግርማ ሞገስም ከገዳማችን ከደብረ ሊባኖስ ጋር ይኑር ለዘላለሙ አሜን። እንዲህ እያለች በምትጸልይም ጊዜ በዚያን ሰዓት ልዑል እግዚአብሔር የንግሥት እሌኒን ጸሎቷን፣ ልመናዋን፣ የምልጃዋንም ቃል ሰምቶ ስሙ ገብርኤል የተባለ ብርሃናዊ ባለሟል መልአክ ሆኖ ደርሶ አላከላት። እርሱም መጥቶ በግልጽ እያየችው በፊቷ ቆመ። ንግሥት እሌኒም ይህን መልአክ ባየችውና በተመለከተችው ጊዜ እጅግ ፈርታ ደነገጠች፣ ፈጽሞ ተንቀጠቀጠች። መልአኩም እንዲህ አላት፣ እሌኒ ሆይ አትፍሪ፣ አትደንግጭም። እኔ ላጠፋሽ የመጣሁ አይደለም፣ ላድንሽ፣ ልብሽንም ደስ ላሰኝሽ ነው እንጂ አላት። እሌኒም ጌታዬ ሆይ አንተ ማነህ አለችው። እርሱም እንዲህ አላት፣ አካላዊ ቃል ከእርሷ እንደሚወለድ በሁለት ወገን ድንግል የምትሆን ማርያምን የምስራች የነገርኋት እኔ ገብርኤል ነኝ አላት። እሌኒም የእግዚአብሔር መልአክ እንደሆነ ባወቀችና በተረዳች ጊዜ እንዲህ አለችው፣ የእግዚአብሔር መልአክ ሆይ ስለ ክርስቶስ መስቀል ንገረኝ። ይህንንም በእግዚአብሔር ልጅ ደም የከበረ ዕፀ መስቀሉን ስለ ክብሩና ልዕልናው ተመቅኝተው ክፉዎች አይሁድ የቀበሩትና የደፈኑበት ቦታውን አሳየኝ አለችው። ያ መልአክም ንግሥት እሌኒ መልሶ የጌታ ክርስቶስ የመስቀሉ ነገር እጹብ ድንቅ ነው። ወልድ በአባቱ እቅፍ እሪና በስልጣን በልዕልና እያለ በዚህ አንቺ በምትጠይቂ መስቀል ላይ ተሰቅሎ የመልአከ ሞት ዲያብሎስን ስልጣን አጠፋ። መልአከ ሞት ዲያብሎስ ሊቋቋመውና ወደ እርሱ ሊተላለፍ አይቻለውምና አላት። የክብር ባለቤት ጌታችን ፈጣሪያችን ኢየሱስ ክርስቶስ የተሰቀለበት የከበረ ዕፀ መስቀሉን ነገር እኛ የመላእክት አንድነት ማህበር መርምሮ መረዳትና እርሱን ማወቅ ተስኖናል ብሎ መለሰላት። ንግሥት እሌኒም መልአኩን ስልጣኑንና ችሎታውን ትነግረኝ ዘንድ የምትፈራ ከሆነ ክፉዎች አይሁድ የክርስቶስን መስቀል የቀበሩበትን ቦታ ሳየኝ አለችው። የመላእክት አለቃ ቅዱስ ገብርኤልም ለንግሥት እሌኒ መልሶ እንዲህ አላት፣ የጌታ ክርስቶስን መስቀል ክፉዎች አይሁድ የቀበሩበትንና የደፈኑበትን ቦታ ነግሪሽ ዘንድ የተቀበረበትንም ቦታውን አሳይሽ ዘንድ ከፈጣሪ ከእግዚአብሔር ዘንድ አልታዘዝኩም። ስለዚህ ክፉዎች አይሁድ የቀበሩበትንና የደፈኑበትን ቦታ እኔ አልነግርሽም፣ አላሳይሽም፣ አልገልጥልሽም። ነገር ግን እሊያ አይሁድ ያመጧቸው ስማቸው ኪራኮስና አሚኖስ የሚባል አንቺ የሚያሰርሻቸው ሁለቱ አረጋውያን ከመጀመሪያው እስከ መጨረሻው እነርሱ ያውቃሉ። እስከሚነግሩሽም ድረስ አጽንተሽ መርምሪያቸው። በረሃብና በጥም ብዙ ካስጨነቅሻቸው በኋላ ይነግሩሻል አላት። ይህንን ነገር ለንግሥት እሌኒ ከነገራት በኋላ ያ ከልዑል እግዚአብሔር ዘንድ የተላከ ብርሃናዊ መልአክ አልፎ ሄደ፣ ከእርሷም ተሰውሮ ወደ ሰማይ አረገ። ከዚህም በኋላ ንግሥት እሌኒ እኛን ያሰርቻቸውን አረጋውያን ያመጧቸው ዘንድ ወታደሮችን አዘዘቻቸው። ወታደሮችም ኪራኮስንና ሚኖስን ሁለቱን አረጋውያን አምጥተው በፊቷ አቆሟቸው። ንግሥት እሌኒም ባየቻቸው ጊዜ እንዲህ ስትል ጠየቀቻቸው፣ መረመረቻቸውም። አባቶቼ ሆይ አባቶቻችሁ ወዴት እንደቀበሩት ስለ ጌታ ክርስቶስ መስቀል ንገሩኝ አለቻቸው። እነርሱ ግን አይሁዳውያን ስለሆኑ የሚድኑበትን እውነት ነገር ግን አልነገሯትም። እንዲህ ሲሉ መለሱላት እንጂ እመቤታችን ሆይ ስለ ጌታ ክርስቶስ መስቀል እኛ ምንም አናውቅም። አባቶቻችንም ሰውን ክርስቶስንም ቢሆን አልሰቀሉም፣ መስቀልንም በምድር ውስጥ አልቀበሩም ሲሉ መለሱላት። ንግሥት እሌኒም እንዲህ ስትል መለሰችላቸው፣ የጌታ ክርስቶስ መስቀል የተቀበረበትን እናንተ ታውቃላችሁና ንገሩኝ አለቻቸው። ዳግመኛ እኛ አናውቅም አሏት። እሌኒም አባቶች የተቀበሩበትን ልጆች አያውቁምን አለቻቸው። ይህንንም ብላ በጨለማ ቤት ውስጥ አስገብታ እሊህን አረጋውያን በዛንጅርና በእግር ብረት እግሮቻቸውና እጆቻቸውን አሰረቻቸው። ለመሞትም እስኪደርሱ ድረስ በረሃብና በጥም አስጨነቀቻቸው። ረሃብና ጽም በጸነባቸውም ጊዜ እነዚያን አረጋውያን ንግሥት እሌኒን እመቤታችን ሆይ በረሃብና በጽም እጅግ ተሰቃይተናልና ነፍሳችን ከስጋችን ሳትለይ እህል ውሃን ስጪን፣ አባቶቻችን የጌታ ክርስቶስን መስቀል ወዴት እንደቀበሩት ፈጥነን ነግርሽ ዘንድ አሏት። ንግሥት እሌኒም እህልና ውሃን ይሰጧቸው ዘንድ አገልጋዮቿን አዘዘቻቸው። አገልጋዮችም የሚበሉትና የሚጠጡትን ሰጧቸው። በልተውም ከጠገቡ በኋላ የጌታ ክርስቶስን ዕፀ መስቀል አባቶቻቸው የቀበሩበትን ቦታ እንዲነግሯት እሌኒ ጠየቀቻቸው። እነርሱም በልተው ጠጥተው ከጠገቡ በኋላ ንግሥት እሌኒ እኛ ስለ መስቀል አናውቅም፣ አባቶቻችንም በምድር ውስጥ መስቀልን አልቀበሩም አሏት። ዳግመኛም ንግሥት እሌኒ እጆቻቸውንና እግሮቻቸውን በሰንሰለትና በዛንጂር አስረው በጨለማ ቤት አኑረው በረሃብና በጽም እንደ ቀድሞ ያስጨንቋቸው ዘንድ ጭፍሮቿን አዘዘቻቸው።
ጭፍሮችም ንግሥት እሌኒ እንዳዘዘቻቸው ይህን በእነሱ ላይ አደረጉ። እነርሱም በረሃብና በውሃ ጥም እጅግ ተሰቃዩ። ሁለተኛም ንግሥት እሌኒ እመቤታችን ሆይ እንነግርሽ ዘንድ ጥቂት ውሃ ስጪን አሏት። እርሷም የጌታ ክርስቶስ መስቀል የተቀበረበትን አስቀድማችሁ ሳትነግሩኝ ምንም አልሰጣችሁም አለቻቸው። እኒህም አረጋውያን ኪራኮስና ሚኖስ በጨለማ ቤት ውስጥ ታስረው እጅግ በተጨነቁ ጊዜ፣ ረሃብና ጥምም በጸናባቸው ጊዜ የእሌኒ ንግሥትን ጭፍሮች እንዲህ አሏቸው። በዚህ መከራና ስቃይ ነፍሳችን ከስጋችን ሳትለይ ከዚህ ጨለማ ቤት አውጥታችሁ ወደ ንግሥታችሁ አድርሱን አሏቸው። ጭፍሮቹም በዚያን ጊዜ ከጨለማ ቤት አውጥተው በአልጋ ተሸክመው ወደ ንግሥት እሌኒ ያደረሷቸው። ያን ጊዜ ንግሥት እመቤታችን ሆይ እንነግርሽ ዘንድ ስሚን አሏት። በዚያን ወራት እኛ ታናናሾች ሳለን የአባቶቻችን አባቶቻቸው ሲናገሩ ከእርሳቸው ጌታ ኢየሱስን የሰቀሉበት ቦታ ስሙ ቀራንዮ ነው። ይኸውም ገቦታ በሚባል በጎልጎታ ቀበሩትና በሦስተኛው ቀን ተነሳ። ጌታ ኢየሱስንም በቀበሩበት ቦታ ገቦታ በሚባለው ይኸውም ጎልጎታ ነው። የከበረ መስቀሉን አባቶቻችን በዚያ ቀበሩት ሲሉ ሰማን አሏት። ዳግመኛም ኪራኮስ ንግሥት እሌኒን እንዲህ አላት። የከበረ የክርስቶስን መስቀል አይሁድ ከቀበሩት በኋላ ኢየሩሳሌምን ሰዎች ሁሉንም ሕዝብ ታላቁንም ታናሹንም ቤታቸውን የሚጠርጉ ሁሉ የቤታቸውን ጥራጊ ጉድፋቸውን በጌታ ኢየሱስ መቃብር ዕፀ መስቀሉን በቀበሩበት ጎልጎታ በሚባል ቦታ ወስደው በዚያ እንዲጥሉ አዘዟቸው ይሉ ነበር አላት። እሌኒ ንግሥትም አረጋዊ ኪራኮስን የጌታ ክርስቶስ መስቀል ከተቀበረ ምን ያህል ዓመት ይሆናል አለችው። ኪራኮስም ቅድስት እሌኒ እመቤቴ ሆይ አንቺ ወደዚህ እስከደረስሽበት ጊዜ 300 ዓመት ሆነ ብሎ መለሰላት። ሰዎችም ሁሉ በላዩ የሚጥሉት ጉድፋቸው ታላቅ ኮረብታ እስከሆነ ድረስ የኢየሩሳሌም ሰዎችም ሁሉ የሚጥሉት ጉድፍ በሰው ክንድ 500 ያህል ከፍ ከፍ አለ። እመቤቴ ሆይ የጌታ ክርስቶስ የመስቀሉ ነገር እንዲህ ነው አላት። ንግሥት እሌኒም የጌታ ክርስቶስ መስቀል የተቀበረበትን በሰማች ጊዜ እጅግ ደስ አላት። በብዛትም በመደሰት እንደ እምቦሳ ዘለለች። ዓይኖቿንም ወደ ላይ ወደ ሰማይ አቀናች። ደረቷንም እየደቃች እንዲህ ስትል ወደ እግዚአብሔር ማለደች። አቤቱ የሕያው እግዚአብሔር ልጅ ሰው የሆንክ የድንግል ማርያም ልጅ ሆይ የደከመች ያዘነችና የተከዘች ባሪያህን እርዳት። ፈጽሞ የከበረ መስቀልህንም ግለጥልኝ። እኔ ከሩቅ አገር የከበረ መስቀልህን ለመፈለግ መጥቻለሁና ጌታዬ ኢየሱስ ክርስቶስ ሆይ ለሚጠሉ ጠላቶች አጋንንትና አንተን ለሰቀሉ ፈጽሞ የከበረ መስቀልህንም ለቀበሩ አመፀኞች አይሁድ መሳለቂያና መዘባበቻ አታድርገኝ ብላ ጸለየች። እንዲህም ወደ ልዑል አምላክ ስትጸልይና ስትለምን ወዲያውኑ በከበረ ደሜ የከበረ መስቀሌ በመንግስትሽ ወራት እሌኒ ሆይ ይገኝልሻል፣ ይገኝልሻል፣ ይገኝልሻል የሚል ቃል 3 ጊዜ ከሰማይ ሰማች። አገልጋይ እሌኒ ሆይ ከጥቂት ወራቶች በኋላ የፈለግሽውን ታገኛለሽና ፈጽሞ ደስ ይበልሽ አላት። ይህንንም ነገር ከተናገራት በኋላ ያ ቃል ዝም አለ። ከዚህም በኋላ ንግሥት እሌኒ ከእርሷ ጋር ያሉትን ሰራዊቶቿንና አገልጋዮቿን የኢየሩሳሌምንም ሀገር ሰዎች ሁሉ እያንዳንዳቸው በአንድ ሰው ሸክም መጠን አንዳንድ ሸክም የወይራ እንጨት ያመጡ ዘንድ አዘዘቻቸው። የተራራ መጠን እስከሚያህል በብዛት የወይራ እንጨቶችን አመጡ። ከዚህም በኋላ ንግሥት እሌኒ ይህን እንጨት በእሳት አቃጥሉት አለቻቸው። በመስከረም ወር 17 ቀን ብዙ ፍም እስከሆነ ድረስ አቃጠሉት። ንግሥት እሌኒም በአንድ ግመል ጭነት መጠን የሚሆን ብዙ ዕጣን አምጥታ በእሳቱ ውስጥ ጨመረች። ጢሱም እስከ ሰማይ ወጥቶ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መንበር ፊት ሰገደ። ከዚያም እንደ ቀስተ ደመና ሆኖ በመመለስ የጌታ ክርስቶስን ዕፀ መስቀል አይሁድ ቀብረው በደፈኑበት በጎልጎታ ላይ ተተከለ። ሁለተኛም ወደ ንግሥት እሌኒ የመጡ እሊያ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታትና ባህታውያን ዕጣን ጨመሩ። ከሳቸውም በሥጋ ሕይወት የመጡ አሉ፣ በአካለ ነፍስም የነበሩ የመጡ አሉ። ያን ጊዜ የዕጣናቸው ጢስ እስከ 7ኛው ሰማይ ወጥቶ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር በመድረስ በቅድስት ሥላሴ መንበር ፊት ሰገደ። ከዚያም የዕጣኑ ጢስ እንደ ቀስተ ደመና ሆኖ ተመልሶ የጌታ ክርስቶስን መስቀል አይሁድ በቀበሩበት በጎልጎታ ቦታ ተተከለ። ይህም ስሙ ኪራኮስ የሚባል አረጋዊ በማለዳ ተነስቶ ወደ ጎልጎታ ገሰገሰ። እርሱ በለመለመ እርግና ያረጀ ነውና ከባልንጀራው ሚኖስ ጋር ለ3ኛ ጊዜ ዕጣንን አምጥቶ በእሳቱ ውስጥ ጨመረ። ኪራኮስና ሚኖስ ሁለቱ አረጋውያንም የጨመሩት የዕጣናቸው ጢስ እንደ ቀድሞ እስከ 7ቱ ሰማይ ወጥቶ አንድ አምላክ ወደ ሆነ ወደ አብና ወደ ወልድ ወደ መንፈስ ቅዱስ መንበር ፊት ሰገደ። ከዚያም እንደ ቀስተ ደመና ሆኖ በመመለስ ወልድ በተቀበረበት መቃብር 300 ዓመት ያህል የክርስቶስ ዕፀ መስቀል ተቀብሮ
በኖረበት በጎልጎታ ላይ ተተከለ። ንግሥት እሌኒም እንዲህም ምልክቶችና እውነት የሆኑ ስራዎችን ባየችና በተመለከተች ጊዜ ድምጿን ከፍ ከፍ አድርጋ እንዲህ ያለች ዘመረች። እውነት በእውነት የጌታ የክርስቶስ ዕፀ መስቀሉ ተገኘ። እውነት በእውነት ያለ ሐሰት የጌታ ኢየሱስ ክርስቶስ በላይ የከበረ ደሙ የፈሰሰበት መስቀሉ የተቀበረበት ቦታው ይህ ነው። እናንተንም ሁላችንንም ለማዳን መድኃኒታችን ክርስቶስ በላዩ የተሰቀለበት መስቀል ቦታው በመገኘቱ በእልልታ በአንድነት ደስ እያለን እናመስግን ዘንድ ከልጆቻችሁ ጋር አዳምና ሔዋን ኑ። እናንተንም እኛንም ያድን ዘንድ መድኃኒታችን ክርስቶስ የተሰቀለበት የመስቀሉ ቦታ እነሆ ተገኝቷልና ፈጽሞ ደስ እያለን በአንድነት እልል በማለት እናመሰግን ዘንድ ሄኖክና ኖህ ኑ። የመድኃኒታችን ክርስቶስ መስቀል ቦታው ስለተገኘ በአንድነት ደስ ይለን ዘንድ አብርሃም፣ ይስሐቅና ያዕቆብ ኑ። መድኃኒታችን ኢየሱስ ክርስቶስ በላዩ ስለተሰቀለ ከተረገመ ዲያብሎስ እጅ አስለቅቆ ያዳነን የጌታ ክርስቶስ የመስቀሉ ቦታ ዛሬ ተገኝቷልና ስለተገኘ በአንድነት ፈጽሞ ደስ እያለን በእልልታ እናመሰግን ዘንድ ከአዳም እስከ ዛሬ ያላችሁ ሁላችሁ ቅዱሳን ጻድቃን ኑ አለች። ከዚህም በኋላ ንግሥት እሌኒ ለአገልጋዮቿና ለሰራዊቶቿ የክብር ባለቤት የጌታ ክርስቶስ ዕፀ መስቀሉ ለተቀበረበት ቦታ ምልክቱ ይህ ነው አለቻቸው። ዳግመኛም በመስከረም ወር በ17ኛው ቀን የጌታ ክርስቶስ ዕፀ መስቀል በውስጡ የተቀበረበት እስከሚገኝ እጅግ ጥልቅ አድርገው ምድሩን ይቆፍሩ ዘንድ ሰራዊቶቿን ሕዝቡን ሁሉ አዘዘቻቸው። ጉድፋቸውን በላዩ ሲጥሉ የኖሩ ሁሉንም የአይሁድ ሕዝብ ጉድፋቸውን እንዲጠርጉ የጌታ ክርስቶስንም ዕፀ መስቀል አባቶቻቸው የቀበሩበትም የጎልጎታ ቦታውን አፈሩ። እጅግ ጥልቅ አድርገው ይቆፍሩ ዘንድ ደግማ አዘዘቻቸው። ክብር ምስጋና ጽኑ ገንዘቡ የሆነ የጌታችን የኢየሱስ ክርስቶስ ይቅርታው ምሕረቱ የክብር መስቀሉ ሞገስ የቅድስት እሌኒም የጉዞዋ ድካም የአቡነ ተክለ ሃይማኖት ልጆች ከምንሆን ከሁላችን ጋር ይኑር። ገዳሙን ደብረ ሊባኖስን ይጠብቃት ለዘላለሙ አሜን። ምዕራፍ 19 ከዚህም በኋላ ጭፍሮቿና ሁሉም የአይሁድ ሕዝብ የጌታ ክርስቶስ መስቀል የተቀበረበትን አፈሩን ይቆፍሩ ዘንድ ከመስከረም 17 ቀን እስከ መጋቢት 10 ቀን ድረስ መቆፈር ጀመሩ። አስቀድመውም በላዩ የተጣለና የተደፋ እንደ ኮረብታ ሆኖ መጠኑ በሰው ክንድ 500 የሆነውን የአይሁድን ጉድፋቸውን አነሱ። ይህን ጉድፋቸውንም ከላዩ ካነሱ በኋላ አፈሩን ይቆፍሩ ዘንድ ጀመሩ። በሰው ክንድ 99 ያህል ያንን ቦታ አጥልቀው በቆፈሩ ጊዜ በዚያ ጥልቅ ጉድጓድ ውስጥ ጠንካሮች የሆኑ የተጣመሙ ድንጋዮችን አስቀድሞ አገኙ። እነዚያንም ጠንካሮችና ጠማሞች ድንጋዮች ባነሱና ባስወገዷቸው ጊዜ ከዚያ ጥልቅ ጉድጓድ ውስጥ ታላቅ ብርሃን ወጣ። እንደ ፀሐይም እግር ሆኖ እጅግ አንጸባረቀ። ነጸብራቁም እስከ 7ኛው ሰማይ እስከ ሳሌምና እስከ ቤተልሔም ደረሰ። በዚያን ጊዜም 2 መስቀሎችን አግኝተው አወጧቸው። ከዚያም የጠነከሩና የጠመሙ ድንጋዮችን ደግሞ አግኝተው አስወገዷቸው። ከዚህም በኋላ ከ5 ችንካሮች ጋር ሌላ መስቀልን አገኙ። እሊህም ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉ ናቸው። ሰፍነጉን ራሱን የመቱበት ሽመሉን ከለሜዳውን የክብር ባለቤት ጌታ ኢየሱስ የገረፉበትን ያሰቃዩበትን ዕቃዎች ሁሉንም ከመስቀሉ ጋር አገኙ። ይህ ክቡር መስቀልም በመጋቢት ወር በ10ኛው ቀን ወጣ። ከእርሱ ጋር እሊህ 2 መስቀሎች ወጡ። አንዱ የቀኙ ወንበዴ የተሰቀለበት፣ ሁለተኛው የግራ ወንበዴ የተሰቀለበት ነው። 3ኛው ክቡር ምስጋና ይድረሰውና ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ነው። ለስም አጠራሩ ክብር ልዕልና ይግባውና የጌታ ክርስቶስ መስቀል ከ3ቱ የትኛው እንደሆነ ሊያውቁ በወደዱ ጊዜ ልዕልናውን፣ ክብሩን፣ ድንቆች ተአምራቶችን የሚመለከቱ ዘንድ መጀመሪያ 1 መስቀል ወስደው በድውይ ላይ አኖሩ፣ አልተፈወሰም። ሁለተኛም ሌላውን መስቀል ወስደው በድውይ ላይ አኖሩ፣ አልተፈወሰም። ሶስተኛውን መስቀል ወስደው በድውይ ላይ አኖሩ፣ ፈጥኖም ተፈወሰ። ዳግመኛም በሞተ ሰው ላይ አኖሩትና የሞተው ሰው ፈጥኖ ተነሳ። ለስም አጠራሩ ስግደት ልዕልና ይግባውና የጌታ ክርስቶስ መስቀል ክብሩ ልዕልናው የተለየ ልውጥ ነውና ተአምራቱም ብዙ ነው። የሰው ፍጥረትን ሁሉ ለማዳን ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል በዚህ ምልክት ለይተው አወቁት። የጌታ ክርስቶስ መስቀል ተገኝቶ በወጣና በተገለጸ ጊዜ ታላቅና ድንቅ እጹብ የሚባል ነገር በሰማይና በምድር ተደረገ። ሰማይ ተናውጿልና፣ ተራራዎች፣ ኮረብቶች፣ የዱር እንጨቶች ሁሉ ደስ ብሏቸዋልና። ነገር ግን ፀሐይና ጨረቃ ከሰማይ ጠፈር አልተነቃነቁም፣ ከዋክብትም ከቦታቸው አልተናወጹም። ፀሐይም ሳትገባ መዓልቱና ሌሊቱ ተለይቶ ሳይታወቅ 7 ቀን ብርሃን ሆነ፣ ምድርም ነጭ ሆነች። መላእክት በሰማያት ሰዎችም በምድር ላይ ታላቅ በዓልን አደረጉ።
ፈጽሞ ደስ እያላቸው በአንድ ቃል በኅብረት በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ፈጽሞ እያሉ አመሰገኑ። የከበረ ዕፀ መስቀል ከጥልቅ ጉድጓድ ከተቀበረ በ300 ዓመት ተገኝቶ ስለ መውጣቱና ስለ መገለጹ ከመጋቢት 10 ቀን እስከ መስከረም 17 ቀን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ቀኑና ሌሊቱ ተለይቶ ሳይታወቅ ዓለም ብርሃን ሆነች። በጌታ ክርስቶስ በመስቀሉ ብርሃን ነጸብራቅ ከምድር ላይ ጨለማ ተወገደ። ይህንንም አይተው መላልሰው በደስታ አመሰገኑ። ሕዝቡም ወደ ንግሥት እሌኒ በአካለ ነፍስ በሥጋ ሕይወትም የመጡ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ባህታውያን ሁሉ ይህን ድንቅ የሆነ ተአምር በተመለከቱና ባዩ ጊዜ በታላቅ ድምፅ ከንግሥት እሌኒ ጋር በመዘመር ሲያመሰግኑ ብርሃን ብርሃን የጌታ ክርስቶስ የመስቀሉ ብርሃን ወጣልን አሉ። የጌታ ክርስቶስ መስቀል ተገልጾልናልና እያሉ መላልሰው ዘመሩ፣ አመሰገኑ። በእግዚአብሔርም ጥበብ የጮታቸው ድምፅ ከኢየሩሳሌም እስከ ግብፅና ምስር በሁሉም ዓለም ተሰማ። የክቡር መስቀልም የብርሃኑ ነጸብራቅ እስከ 7ኛው ሰማይ ድረስ ደረሰ። የጌታ ክርስቶስን የመስቀሉን የብርሃን ነጸብራቅ በሰማይም ሆነ በምድር ከሰውና ከመላእክት ወገን ያላየው የለም። ያን ጊዜ እሊያ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉም ባህታውያን ከንግሥት እሌኒ ጋር እንዲህ እያሉ በሙሴ ምስጋና አመሰገኑ። ምስጉን የተመሰገነ እግዚአብሔርን እናመሰግነዋለን። እጆቹን እግሮቹን በዕፀ መስቀል ላይ የዘረጋ እግዚአብሔርን እናመሰግነዋለን። ሰማይን በከዋክብት ሸልሞ አስጊጦ ፀሐይና ጨረቃን ያበራ እግዚአብሔርን እናመሰግነዋለን። ምድርን በባህር ጀርባ ላይ የዘረጋት እግዚአብሔርን እናመሰግነዋለን። ተሰውሮ የነበረ የከበረ መስቀሉን የገለጠልን እግዚአብሔርን እናመሰግነዋለን። ለአይሁድ ሕዝብ መዘባበቻና መሳለቂያ ለክፋታቸውን መመኪያ ያላደረገን እግዚአብሔርን እናመሰግነዋለን። ዳግመኛም እንዲህ አሉ። መስቀል ኃይላችን፣ መስቀል ጽናታችን፣ መስቀል መዳኛችን፣ መስቀል ሕይወታችን፣ መስቀል ተስፋችን፣ መስቀል የነፍሳችን መዳኛ ነው። በመስቀሉም ኃይል ድነናል። የመስቀሉም ኃይል ቤዛችን ኃይላችን ሆነ። ምዕራፍ 20 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የቅድስት እሌኒን የሃይማኖቷን ጽናትና ፍጹም ድካሟን የነቢያትን፣ የሐዋርያትን፣ የጻድቃንን፣ የሰማዕታትን፣ የባህታውያንንም ሁሉ በእርሱ ደም የከበረ መስቀሉን ስለ መውደዳቸው መሰብሰባቸውን ፈጽሞ ባየ ጊዜ ንግሥት እሌኒ ወዳለችበት ዕፀ መስቀሉም ወደ ተገኘበትና ወደ አለበት ከቅዱሳን መላእክቶች ጋር ሰረገላዎቹ ከሆኑ ከኪሩቤል ከሱራፌል ጋር ወደ እርሳቸው መጣ። እልፍ መላእክት በፊቱ፣ እልፍ መላእክት በኋላው፣ እልፍ መላእክት በቀኙ፣ እልፍ መላእክት በግራው፣ እልፍ ብርሃናት በፊቱ፣ እልፍ ብርሃናት በኋላው፣ እልፍ ብርሃናት በቀኙ፣ እልፍ ብርሃናት በግራው የበዙ ብዙ መላእክት በመንበሩ ዙሪያ እንደ አጥር ከበው በመቆም ጌታችን አምላካችን ኢየሱስ ክርስቶስ እንዲህ ሆኖ ወደ እርሳቸው ደረሰ። እሊህ አባቶቻችን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉም ባህታውያን ከንግሥት እሌኒ ጋር የክብር ባለቤት ጌታችን ኢየሱስ ክርስቶስን ባዩት ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ። ከመለኮቱ ግርማ የተነሳ ደንግጠው ታላቅ ፍርሃትን ፈርተዋልና ስለፈሩ እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ። ከዚያ በኋላ በዚያን ጊዜ ጌታችን በከበሩ እጆቹ አንስቶ በእግሮቻቸው አቆማቸው፣ ፍርሃትንም ከላያቸው አስወገደላቸው። በመካከላቸውም ቆሞ በመስቀል ምልክት በግልጥ ባረካቸው፣ እንዲህም ሲል ተናገራቸው። እናንተ የምትወዱኝ የምወዳችሁ ከምትወደኝ ከመወዳት ከቅድስት እሌኒ ጋር ምዕመናኖቼ ሆይ ሰላም፣ ፍቅር፣ አንድነት ይሁንላችሁ። ላጠፋችሁ ወደ እናንተ የመጣሁ አይደለም፣ ከመከራ ከጠላታችሁ ሰይጣን ከወጥመዱ ላድናችሁ መጣሁ እንጂ። ስለዚህ አትፍሩ፣ አትደንግጡ። በከበረ ደሜ የተቀደሰውን የዕፀ መስቀሌን የብርሃን አክሊል እነሆ እሰጣችኋለሁ፣ የዘላለም ሕይወትን አወርሳችኋለሁ። ነገር ግን በደሜ የከበረ ዕፀ መስቀሌን ስላገኛችሁ በሰማያት ዋጋችሁ ብዙ ነውና ፈጽሞ ደስ ይበላችሁ። ክብሩ ተድላ ደስታው የማያልቅ መንግስትን የብርሃን ማደሪያዎችንም ሁለመናዋ በመንፈስ ቅዱስ ግርማ የተጋረደች ከፀሐይ ብርሃንም 7 እጅ የምታበራ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን እሰጣችኋለሁና ፈጽሞ ደስ ይበላችሁ። ብርሃኗም የሚመስለው የለም፣ የውስጧንም ስራ ከሰማይ አባቴና ሕይወት ከሆነ ከመንፈስ ቅዱስ በቀር ሰውም ቢሆን የሰማይ መላእክትም ቢሆኑ የሚያውቀው የለም። አሁንም መድኃኒታችሁ፣ ተስፋችሁ፣ አክሊላችሁ ዕፀ መስቀሌን በከበረ ደሜ የከበረውን ከኔ ተቀበሉ። ክፉ ጠላት ዲያብሎስ ተተንኩሎ የሚያምጣውን ሁሉ ጦር መቋቋምና መቃወም በምትችሉ ገንዘብ የዕፀ መስቀሌን ቃል ኪዳን ከኔ ተቀበሉ። መታሰቢያዬን የከበረ ዕፀ መስቀሌንም መታሰቢያ ለሚያደርግ ሰው ሁሉ ስሜንም በደሜ የከበረ የመስቀሌንም ስም የሚጠራ እርሱን እምረዋለሁ።
አባቶቹንና እናቶቹን ልጆቹንና የልጅ ልጆቹን እስከ ዘሩ ፍጻሜ እምረዋለሁ። በዕፀ መስቀሌ ቤተ ክርስቲያን ውስጥ የለመነ የጸለየና የተማለለ እኔ እርሱን እምረዋለሁ። አባቶቹንና እናቶቹን ዳግመኛ ልጆቹንና የልጅ ልጆቹን እስከ ዘሩ ፍጻሜ ድረስ እምረዋለሁ። ባሕረ እሳትንም አሻግረዋለሁ። ወደ ተከፈተ ገነት ወደ ተነጸፈ ዕረፍት አስገባዋለሁ። መላእክት እንኳን ተድላ ደስታውን ወደማያውቁት ወደ መንግሥተ ሰማያት አዳራሽ ያለ ምርመራና ያለ ክርክር በግልጽ አልፎ ይገባል። የሚቃወመው የሚሟገተው ምንም የለም። ወደ ብርሃን መኖሪያ አስገባዋለሁ። የብርሃን ልብስንም አለብሰዋለሁ። የብርሃን አክሊልንም አቀዳጀዋለሁ። የብርሃን ማርዳን በአንገቱ አስርለታለሁ። በአብርሃም በይስሐቅና በያዕቆብ አጠገብ አስቀምጠዋለሁ። ቁጥሩንም ከቅዱሳን መላእክት ማኅበር አንድነት ውስጥ ይሆናል። በእኔ ስም በከበረ ደም በተቀደሰ መስቀሌም ስም ቤተ ክርስቲያን ላሳነጸ ለእርሱ በሰማያት የብርሃን ቤት አንጽለታለሁ። ክብርን ባለሟልነትን ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ፍጹም ጸጋን እሰጠዋለሁ። እርሱን ከቤተሰቦቹ ጋር እምረዋለሁ እስከ ዘሩ ፍጻሜ። ቁጥሩም ከሚካኤልና ከገብርኤል ሰራዊት ጋር ይሆናል። በከበረ ደሜ ለከበረ መስቀሌ ከሩቅም ቢሆን ወይም ከቅርብ ወደ ቤተ ክርስቲያኑ ተጉዞ የመጣውን ወደ መቃብሬ ኢየሩሳሌም እንደተጓዘ እኔ አደርግለታለሁ። በሰማያት ያለ የጌትነቴን ዙፋን አሳልመዋለሁ። እርሱን እምረዋለሁ። አባቶቹን፣ እናቶቹን፣ ልጆቹን እስከ ዘሩ ፍጻሜ የልጅ ልጆቹን እምራለሁ። በከበረ ደሜ ለከበረ መስቀሌ ከሩቅም ቢሆን ወይም ከቅርብ ወደ ቤተ ክርስቲያኑ ተጉዞ የመጣውን ወደ መቃብሬ ኢየሩሳሌም እንደተጓዘ እኔ አደርግለታለሁ። በሰማያት ያለ የጌትነቴን ዙፋን አሳልመዋለሁ። እርሱን እምረዋለሁ። አባቶቹን፣ እናቶቹን፣ ልጆቹን እስከ ዘሩ ፍጻሜ የልጅ ልጆቹን እምራለሁ። በሽተኛን የጎበኘ ስለ እኔና በከበረ ደሜ ስለ ከበረ መስቀሌ የሚተክዘውን ደስ ያሰኘውን ያዘነውን ያጽናናውን እኔ በሰማያዊ አባቴ ሕይወት በሆነ በመንፈስ ቅዱስ ፊት ከሐዘኑ አጽናንቼ ደስ አሰኘዋለሁ። ከወላጆቹም ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። ያለ ምርመራና ያለ ክርክር ወደ መንግሥተ ሰማያት አዳራሽ አልፎ ይግባ። ቁጥሩም ከመላእክት ከሱራፌልና ከኪሩቤል ጋር ይሆናል። በእኔ ስምና በከበረ ደሜ በተቀደሰ መስቀሌ ስም የተራቆተውን ያለበሰ በሰው እጅ ያልተፈተለና ያልተሰራ መልኩ አይነቱ እጹብ ድንቅ የሆነ የብርሃን ልብስን በግልጽ አለብሰዋለሁ። ያለ ምርመራና ያለ ክርክር አልፎ ወደ መንግሥተ ሰማያት አዳራሽ ይግባ። ከአባቶቹና ከእናቶቹ ጋር ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። ቁጥሩም ከሰባቱ ሊቃነ መላእክት ከሩፋኤል ከአፍኒንና ከራጉኤል ከሳቁኤል ከራሙኤል ከኡራኤል ከሱሪያል ጋር ከሁሉም የመላእክት አንድነት ማኅበር እልፍ አእላፋት የብዙ ብዙ የሚሆኑ ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይና በምድር የመላ ነው እያሉ በቀንና በሌሊት ያለማቋረጥ እግዚአብሔርን ከሚያመሰግኑትና ከሚያገለግሉት ጋር ይሆናል። ስለ ስሜና ስለ ከበረ ዕፀ መስቀሌ የተራበውን ያበላ የተጠማውን ያጠጣ እኔ የሕይወት እንጀራ በለዋለሁ። ከኤዶም ገነት የሚፈሰውን የድኅነት ጽዋን አጠጣዋለሁ። ያለ ምርመራና ያለ ክርክር ወደ መንግሥተ ሰማያት አስገባዋለሁ። በደብረ ጽዮን በሚደረገው የሺህ ዓመት ምሳ እንዲመገብ በዚያ አስቀምጠዋለሁ። ቁጥሩም የጌትነቴን መንበር በሰማያት ከሚያጥኑ ከ24ቱ ካህናቶች ጋር ይሆናል። ስለ እኔና ስለ ከበረ ዕፀ መስቀሌ ለድሆችና ለምስኪኖች ስለራራ እኔ እጅግ ወድጄዋለሁና መርጬዋለሁና በመስቀልም በዓል በየወሩ ሁሉ ይልቁንም በመጋቢት ወር በ10 በመስከረም ወር በ17 ቀን እንዲሁም በ21 ቀን በዚሁ ወር ወደ ደብረ ከርቤ ከመስቀሌ የተከፈለ መስቀሌ የሚገባበት ስለሆነ በእነዚህ ዕለታት እግሮቹን በሽብሸባ እጆቹን በጭብጨባ ላይ በማድረግ በጸናጽል በከበሮ የሚያመሰግነው ከጣዕሙ ብዛት አጥንትን የሚያለመልም የመላእክትን የሕፃናትንም የምስጋና ቃል አሰማዋለሁ። ከአባቶቹና ከእናቶቹ ጋር ከልጅ ልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። ይህንንም መጽሐፍ የጻፈ ወይም ያጻፈ ያነበበውን የተረጎመውን ቃሉንም በእዝነ መንፈስ በማያወላውል ልቦናም የሰማውና ያስተዋለውን የዚህንም መጽሐፍ ገበታዎቹን የሳመውን በተጸለየበት ውሃም የተጠመቀውን እኔ በሕይወት መጽሐፍ በአምደ ወርቅ ላይ በወርቅ ቀለም ስሙን እጽፈዋለሁ። ከተመረጡ ባለሟሎቼም ጋር በቀኝ አቆመዋለሁ። አባቴ ከባረካቸውም ጋር የሚመሰገንባት መንግሥተ ሰማያትን አወርሰዋለሁ። ከአባቶቹና ከእናቶቹ ጋር ከልጆቹና ከልጅ ልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። በከበረ ደሜ የከበረ ዕፀ መስቀሌ ቤተ ክርስቲያኑ በታነጸበትና ስሙ በተጠራበት መታሰቢያውን በተደረገበት ይህ መጽሐፍ በተተረጎመበት ከዚያ ቦታ እኔ አልለይም። ርኩሳን አጋንንት ዝርጉሳን መናፍስት እንዳይመጡ እንዳይደርሱና እንዳይቀርቡ
እልፍ አላፍ የብዙ ብዙ የሆኑ መላእክትን ጠባቂዎችና እረኞችን አድርጌ በዚያ አኖራቸዋለሁ። ወይም ስለ ስሜና በከበረ ደሜ ስለከበረ ዕፀ መስቀሌ እንግዳ የተቀበለውን ወደ እኔ በእንግድነት በሚመጣ ጊዜ እኔ እቀበለዋለሁ፣ በቤቱ ጥላም ውስጥ አሳድረዋለሁ። ያለ ምርመራና ያለ ክርክር ወደ ሰማያዊ መንግስት አዳራሽ አልፎ ይግባ። በሰማይ አባቴ ሕይወት በሆነ መንፈስ ቅዱስን ፊት ደስ አሰኘዋለሁ፣ የዘላለም ሕይወትንም እሰጠዋለሁ። ከአባቶቹና ከእናቶቹ ጋር ከልጆቹና ከልጆቹ ጋር እስከ ዘሩ ፍጻሜ እምረዋለሁ። ስለ ዕፀ መስቀሌና ስለ እኔ በፍጹም ደስታ ታላቅ በዓል የሚያደርገውን ሰው ሁሉ እኔም በሰማይ አባቴ ሕይወት በሆነ መንፈስ ቅዱስ ፊት በሰማያዊ መላእክቶችና በምድራውያን ጻድቃን ባለሟሎች ፊት ደስ አሰኘዋለሁ፣ ከገሃነም ስቃይም አድነዋለሁ። ወደ ሰማያዊ የጌትነት አዳራሽ ለዘላለም አልፎ ይግባ። ወይም ዕጣንና ሰም ዘይትና ንጹሕ ስንዴ መባውን ሁሉ ቀጫጭን ልብሶችንም ወይም ለከበረ መስቀል ቤተ ክርስቲያን ስራ ሳር እንጨትን የሰጠ እኔ ከቤተሰቡ ሁሉ ጋር እስከ ዘሩ ፍጻሜ ምረዋለሁ። በከበረ ደሜ በከበረ ዕፀ መስቀል ቤተ ክርስቲያን ውስጥ በየቀኑ በየወሩ በየዓመቱ ሥጋዬን ደሜን የተቀበለውን እኔ በኢየሩሳሌም ሰማያዊት አቆርበዋለሁ። መቁረብም ካልተቻለው ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀውን ፍርፋሪ አንስቶ ይብላ። እኔ ሥጋዬን ደሜን ለመቀበል የሚያደርሰውን በጎ ሥራ እንዲሠራ አድርገዋለሁ። እስከዚያውም ይህ በቁርባን ፈንታ ይሆንለታል። ፍርፋሪም ካላገኘ አተላ ያለበትን እንስራ በምላሱ ይላስ። በልቡ ካመንና ካልተጠራጠረ በቁርባን ፈንታ ይሆንለታል። ለድሆችና ለመስኪኖች ለሚመጸውት ለመስቀልም ቤተ ክርስቲያን አንድ ገንዘብ ለሚሰጥ ሰው ሁሉ 2 እጅ ትርፍ ከእኔ ዘንድ ያገኛል፣ በጎ ዋጋንም እሰጠዋለሁ። ስለ እኔ ስለ ዕፀ መስቀሌ 3 ገንዘብ ለቤተ ክርስቲያን ወይም ለድሆችና ለመስኪኖች የሰጠ በአጠፌታ ትርፉን ከእኔ ዘንድ 6 ያገኛል። ለቤተ ክርስቲያን ወይም ለድሆችና ለመስኪኖች 6 የሰጠ ትርፍ 12 ከእኔ ዘንድ ያገኛል። ስለ እኔና ስለ ዕፀ መስቀሌ ለቤተ ክርስቲያን ወይም ለድሆችና ለመስኪኖች 12 ገንዘብ የሰጠ የእጥፍ እጥፍ ትርፍ ከእኔ ዘንድ 50 ያገኛል። ስለ እኔና በከበረ ደሜ ስለከበረ መስቀሌ ለቤተ ክርስቲያን ወይም ለድሆችና ለመስኪኖች በ50 የሚቆጠሩ ገንዘቦችን የሰጠ የእጥፍ እጥፍ ትርፍን እልፍ ተብሎ የሚቆጠር ከእኔ ዘንድ ያገኛል። ከመስዋዕትና ከቁርባን ምጽዋትን እመርጣለሁ የሚል ጽሑፍ በወንጌል ስላለ ለድሆችና ለምስኪኖች የሚራራው እኔ ስለመረጥኩትና ስለወደድኩት ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን በጎ ዋጋ ሰጠዋለሁ። ሰማያዊት የሆነች የመመስገኛዬን ደብር አወርሰዋለሁ። የዕፀ መስቀሌንም ቤተ ክርስቲያኑ ባለችበት በዚያች ሀገር ላይ የእህል ረሃብና የውሃ ጥማትን አላመጣም። በሰውም ላይ ያለ ጊዜው ሞትን አላመጣም። በእንስሳ ላይም የመቅሰፍትን ሞት አላመጣም። በክቡር ደሜ በከበረ ዕፀ መስቀሌ የቤተ ክርስቲያን አጸድ ውስጥ የተቀበረውን ከክፉ ሁሉ ጠብቀዋለሁ፣ ከገሃነመ እሳትም አድነዋለሁ። በሰማይ ወዳለ የጌትነቴ አዳራሽ አስገባዋለሁ። አባትና እናቱ ጋር እስከ ዘሩ ፍጻሜ እምረዋለሁ። የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰዎች ሁሉ እንዲህ አላቸው። ከዓለም አስቀድሞ መኖሬን የሚያምንብኝ ከዘመናትም በኋላ በራሴ ፈቃድ በአባቴና በመንፈስ ቅዱስ ፈቃድ ከሰማያት መውረዴን ያለ ወንድ ዘር ከድንግል ማርያም ተጸንሼ መወለዴን መገዘሬንና አስተዳደጌን በተረገመ ሄሮድስ ዘመን ከሀገር ወደ ሀገር ከንጽሕት እናቴ ጋር መሰደዴን መጠመቄንም የከበረ ወንጌሌንም እያስተማርኩ በዓለም ውስጥ መገለጤን በአይሁድም እጅ ተይዤ መታሰሬን መገፋቴንም ወደፊትና ወደ ኋላም መጎተቴን መራቆቴንና መገረፌን በአደባባይ መወቀሴን መቸንከሬንና መሰቀሌን ራሴን በሽመል መመታቴን መጠማቴንና የዝሆና ሞት በስሚዛ ዘንግ ተይዞ በአፌ ውስጥ ተጨምቆ መጠጣቴን መሞቴንና ጎኔን መወጋቴንና ከጎኔ ደምና ውሃ መፍሰሱን ይልቁንም የእናቴን የድንግል ማርያምን ሐዘንዋንና ልቅሷን ጩኸቷን በዕፀ መስቀል ላይ ተሰቅዬ ባየች ጊዜ መገነዜንና በመቃብር ውስጥ 3 መዓልት 3 ሌሊት ማደሬን መነሳቴንና በ40 ቀን ማድረጌን ዳግመኛም በሕያዋንና በሙታን ላይ ለመፍረድ መምጣቴን ይህን ሁሉ የሚያምነው በሰማይ አባቴና ሕይወት በሆነ በመንፈስ ቅዱስ ፊት በቅዱሳን መላእክቶቼና በተመረጡ አገልጋዮች ፊት አምነዋለሁ። የመመስገኛዬን ደብር መንግሥተ ሰማያትን አወርሰዋለሁ። በ5 መክሊቶች ላይ ሌላ 5 መክሊቶችን እንዳተረፈ እንደ ገብርኄር አደርገዋለሁ። እንደዚህም እለዋለሁ፣ አንተ በጥቂት የታመንክ በጎ አገልጋይ ሆይ በብዙ ሀብት ላይ ሾመሃለሁ። ወደ ጌታ ተድላ ደስታ ግባ። ወደ 15 ገነት ሀገሮችም አስገባዋለሁ። በመንግሥተ ሰማያትም እሾመዋለሁ። ወይም በዕለተ ዓርብ የተቀበልኳቸውን መከራዎቼንና ስቃዮቼን
የግንግሪት መታሰሬንና በምድር ላይ መውደቄን በገመድም መጎተቴንና በአይሁድ እግር መረገጤን ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ መገፋቴን ያሰበና ያስታወሰ ጉንጮቼን መጸፋቴንና ራሴን በሽመል መመታቴን የእሾህ አክሊልንም በራሴ ላይ መቀዳጀቴን እየወደቁሁና እየተነሳው መስቀሌን መሸከሜን ከ5 ችንካሮችን መቸንከሬንና በዕፀ መስቀል ላይ መሰቀሌን ሐሞትና ከርቤ መጠጣቴን መሞቴንና ወደ አዲስ መቃብር መውረዴን በሦስተኛውም ቀን ከሙታን ተለይቼ መነሳቴን ያሰብና ያስታወሰ እሊህንም መከራዎችን አስቦ መታሰቢያዬንና የዕፀ መስቀሌን መታሰቢያ ያደረገውን ዳግመኛም እሊህን መከራዎችን አስቦ አባቱንና እናቱን ሚስቱን ልጆቹን ቤቱን ንብረቱን እርሻውንም ለተወ እሊህንም መከራዎችን ስቃዮችን አስቦ ስለ ዕፀ መስቀሌና ስለ ስሜ ገንዘቡን ለቤተ ክርስቲያንና ለድሆች የሰጠውን እሊህንም መከራዎችን አስቦ በተቀደሰ ዕፀ መስቀል ቤተ ክርስቲያን ውስጥ ለጸለየና ለጾመ ለተማለለ እሊህንም መከራዎችን አስቦ ከዓይኖቹ እንባን ያፈሰሰ በልቡም ላዘነና ለተከዘ እኔም ክብርን ባለሟልነትን ታላቅ ልዕልናን ፍጹም ጸጋን በባሕር አሸዋና በሰማይ ከዋክብት ብዛት መጠን እሰጠዋለሁ። ባሕረ እሳትን የሚሻገርበት ዘንድ የእሳት ክንፎች ያሉትን እሳታዊ ፈረስን እሰጠዋለሁ። በዚያ ፈረስም በጠጉሩ ልክ ብዙ የሆኑ የኃጥአን ነፍሳት የእሳት ባሕር ያሻግር ዘንድ ይህንንም ቃል ኪዳን ሰምቶ በልቡ ጥርጥር ለሚያኖርና ለሚያቃልል ሰው ሁሉ ወደ እኔ በሚመጣ ጊዜ እኔ አልቀበለው ከተመረጡ ባሮቼ ለይቼ እኔን ሰማያዊ አባቴን ሕይወት የሆነ መንፈስ ቅዱስን ከሚክዱ ጋር እደምረዋለሁ። እድል ፈንታውንም ከሰቀሉኝ ጠላቶች አይሁድ ጋር አድርገዋለሁ፣ በግራዬም አቆመዋለሁ። ይህንንም ቃል ኪዳን በንጽሕና በቆራጥ ልብ ቁሞ ሰምቶ ለተቀበለው ሰው ሁሉ የ80 ዓመት ኃጢአቱን ይቅር ብዬ ከውሃና ከመንፈስ ቅዱስ እንደተወለደ እንደ 40 ቀን ሕፃን አድርገዋለሁ። እስከ ዘሩ ፍጻሜም እምረዋለሁ። ወይም ቁሞ መስማት ላልተቻለውና ተቀምጦ ይህን የቃል ኪዳን መጽሐፍ ቢሰማ የ40 ዓመት ኃጢአቱን ተውለታለሁ። ይህንንም ቃል ኪዳንና የዚህን መጽሐፍ ቃል ያቃለለ እኔም በጌትነት የመንግሥት አልቀበለውም። እንደ ምስክሬ ጊዮርጊስ ቢጋደል እንደ ወዳጄ ገብረ መንፈስ ቅዱስ ከውሃ ተከልክሎ ቢጋደል መመስገኛዬን ደብረ መንግሥተ ሰማያትን አያትም ኃጢአቱና በደሉም አይሰረይለትም። እድል ፈንታውንም እኔን ከሰቀሉኝ አይሁድ ጋር ይሆናል። ንግሥት እሌኒም በሰማች ጊዜ ሁሉም ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ባህታውያንና ገዳማውያን ሁሉ የምሕረት የቸርነት ባለቤት ከሆነ ከጌታችን ከአምላካችንና ከመድኃኒታችን ኢየሱስ ክርስቶስ አፍ ይህንን ቃል ኪዳንና ይህን ፍጹም ጸጋ በሰሙ ጊዜ በምድር ላይ ወድቀው ሰገዱለት። እንዲህም እያሉ አመሰገኑት። በቅዱስ መስቀልህ ያዳንከን ለአንተ ምስጋና ይሁን። ታድነን ቤዛም ትሆነን ዘንድ አንተን ለላከ ለአባትህ ምስጋና ይገባል። የተባረከ መስቀልህንም ለገለጠን መንፈስ ቅዱስ ምስጋና ይሁን። ጌታችን ኢየሱስ ክርስቶስም ይህን ቃል ኪዳን ከሰጣቸው በኋላ ከእሳቸው ዘንድ በታላቅ ምስጋና በክብር ወደ ሰማያት አረገ። የእስክንድርያ ሊቀ ጳጳሳት የተመሰገነና የከበረ አትናቴዎስ እንዲህ አለ። እናንተ በልጅነት የከበራችሁ በወንጌል ያመናችሁ የክርስቲያን ወገኖች ይህንንም ቃል ኪዳን በጥንቃቄ ስሙ፣ ጠብቁትም። ዳግመኛም የጌታችን ኢየሱስ ክርስቶስን ጽንሰቱን፣ ልደቱን፣ ጥምቀቱን፣ መሰቀሉንና ሙቶ መነሳቱን፣ እርገቱን፣ ዳግም ምጽአቱን አምናችሁ መከራውንና ስቃዩን አስባችሁ የመስቀሉን መታሰቢያ ካደረጋችሁ አምላካችሁ እግዚአብሔር በመስቀሉ አጥርነት ይጠብቃችሁ። እርሱ አምላካችሁ እግዚአብሔር በመስቀሉ ክንፍ ከሰይጣን ወጥመድ ይሰውራችሁ፣ በእውነት ያድናችሁ፣ ከእሳት ባህርም ያድናችሁ፣ የምሕረቱን ዝናብ ያዝንምላችሁ፣ ቁጣውን መቅሰፍቱን ከእናንተ ያቀዝቅዝላችሁ፣ የምሕረቱንና የበረከቱን ዝናብ በላያችሁ ያውርድላችሁ፣ የምድራችሁንም ፍሬ ይባርክላችሁ፣ ያብዛላችሁ፣ ተግባራችሁንም ይባርክላችሁ፣ የውሃ ምንጮቻችሁንም ይባርክላችሁ፣ ከሚጣላ ጠላት ዘንድ ያድናችሁ፣ ብሩካን አባ ግዕ ከተባሉ ጻድቃን ጋር ይደምራችሁ፣ በአምደ ወርቅ ውስጥ በሕይወት መጽሐፍ ስማችሁን ይጻፍ፣ ከሐዘናችሁ ሁሉ ያረጋጋችሁ፣ የወንዶችና የሴቶች የሽማግሎችና የሕፃናቱን ጸሎታችሁና ልመናችሁን ይቀበል። እናንት ካህናትና ዲያቆናት፣ ደናግልና መነኮሳት ሆይ መስዋዕታችሁና ቁርባናችሁ የተወደደ ጌታ የሚቀበለው ይሁን። የአባታችን የአዳም የሴትን በረከት የቀደሙ አባቶች የሁሉም በረከት የአብርሃም የይስሐቅና የያዕቆብ በረከት ከእናንተ ጋር ይኑር። የጌታ ኢየሱስ ክርስቶስ የመስቀሉን በረከት አምላክን የወለደች በሁለት ወገን ድንግል የሆነች የከበረች እመቤታችን ማርያምን በረከቷና አማላጅነቷ ከእናንተ ጋር ይኑር ለዘላለሙ አሜን። በቀራንዮ የተሰዋ የቀራንዮ በግ ኢየሱስ ክርስቶስ ስለተወጋው ጎን ስለፈሰሰው ደም ስለ አማኑኤል ስም ስለ ቅዱስ መስቀል ብለህ እኛን ሁላችንን ማረን። ይህንን ድርሳን የሰማነውንም ሁሉ በምሕረት በይቅርታ ጎበኘን። አሜን።